እሱን ስትመጪ እነግርሻለሁ። ቆይ ለምን ነገር አቁም እሺ? አለበለዚያ ግን የሚመሽ ጉዳፍራት ነው። ልጄን ማን ነው እንደዛ ያለች? ማንም ይበለኝ፣ አንተ ምን አገባ? የጠየቅኩን ብቻ መልስልኝ። የእናቴ ጉዳይ ጊዜ የሚሰጥ አይደለም። ለዘመናት የናፈኳት ለዘመናት የጠበቅኳት ናት። እባክህን ዳግም ለእኔ ስትል የምታፈቅረኝ የምትወደኝ ከሆነ ይህን ጉዳይ ቶሎ ጨርስልኝ ብላ አስጠንቅቃ ነገረችው። ሳሚ አሁን ደግሞ የቀን ቀጠሮ ሰጥቷል። ቃል የእሷ ልጅ እንዳልሆነች ለሰላም ከነገራት ብሌን የሰላም ልጅ እንደሆነች ደግሞ ለብሌን የሚነግርበት ቀን ደርሷል። ምክንያቱም ኦልሬዲ ሰላም ነገሮችን ቀዝቀዝ አድርጋ ሰላምን ብሌንን ከዛ ቤት አመናጭቃ ቃልን ከዛ ቤት አመናጭቃ ካላስወጣቻት ይህን ጉዳይ አልሰማችኝም ማለት ነው። በነገርየው ተደናግጣ እስከ መጨረሻው አልሰማችኝም በማለት ለብሌን ሊነግራት ነው ማለት ነው። አቶ ኃይሉ ጉዱ ተጋለጠበት፣ ወንጀሉ ታወቀበት። እጅግ የሚገርመውና የሚደንቀው ነገር የተከበራችሁን የተወደዳችሁ ውድ ቤተሰቦች ፕሊስ ለቤት ያድስ ሆናችሁ ደግፍ ደጎም አድርጉ። የተወዳጁ አደራ እጅግ አጓጊና እጅግ ልብ አንጠልጣይ ሆኗል። በስተ መጨረሻም የወይዘሮ ገነት ጎረቤት እውነቱን ዘረገፈችው። ዳግም አባቱ በሰዎች እንደተገደለ ወይዘሮ ገነት የደበቀችው ከዳግም እንደሆነ ለዳግም ነገረችው። ዳግምም እናቴ ንገረኝ፣ ማን ነው አባቴን የገደለው? አባቴ በሰዎች ነው ወይ የተገደለው? ሲላትም ራሷን ስታወድቃለች። ብሌን አሁን ከኋላቸው የተደበቀ ከባድ ነገር እንዳለ እየተረዳች ነው። በዚህ በኩል ደግሞ ብሌን የእናቷ ጥያቄ አለ። እናቴ የት ነሽ? ማን ናት? እኔ ማን ነኝ? የሚለው ነገር። በሌላ በኩል ገነት ከባድ ችግር ውስጥ እንደሆነች ትልቁን ቁንቁልሽ ጉን የዚህ ሁሉ ህይወት አዛቢና የዚህ ሁሉ ህይወት አበላሽ አቶ ኃይሉ እንደሆነ ሲታወቅ በጣም ከባድ ነው። እጅግ የሚያሳዝኑና የሚገርመው ነገር ወይዘሮ ሰላም በዚህን ያህል ልክ ትጎዳኛለህ፣ በዚህን ያህል ልክ እስስትና አስመሳይ ትሆናለህ ብዬ አላሰብኩም ወንድሜ። ሁሉን ነገር ትችልህ፣ ሁሉን ነገር ኃላፊነት ሰጥቼህ አመኘህ ነበር ወንድሜ። ምን ባረኩህ? አባባ እኮ ንብረቱን ለእኔ ቢሰጥም አንተ ወጣት ነህ፣ ወንድ ነህ፣ ገለፍተኛና ስሜታዊ ስለሆንክ ታበላሸዋለህ ብሎ ነው ለእኔ የሰጠኝ እንጂ አንተን ጠልቶህ አይደለም። እንደሚወድህና እንደው ልጅ እወድሃለሁ ብሎ ስሜቱን ነግሮህ አንድ ቀን እነግረዋለሁ እያለ ቀን እየቆጠረ እንዳይሞት ይፈራ ነበረ እያለች ስትነግረውም አቶ ኃይሉ ተይማ፣ እኔ አባቴን አውቀዋለሁ፣ አይወደኝም። አንቺንም ቀን ጠብቄ ቀንሽን እየቆጠርኩልሽ ነው፣ ግን ልቀድሚ ነው መሰለኝ፣ እስከዛም አላቆይሽም እያለ በውስጡ እያልመዘመዘ ነው። ኦልሬዲ የቃልን የዲኤንኤን ምርመራ ካረጋገጠላት በዲኤንኤኑ ውጤቱን ከቀየረ ቃል የእሷ ልጅ እንደሆነች ካመነች ወንድሟን ይቅርታ ልጠይቀው ትችል ይሆን ወይስ ሳሚ አሁንም ዲኤንኤኑን ወንድምሽ ሊያስቀይረው ይችላል? ትክክለኛ ልጅሽ ብሌን ናት፣ የብሌንና የእሷን አስመርምሪ። ወንድምሽ እጁ ረዝምና የተረገመና ከባድ ወንጀል የሚሰራ እኔም ልጅነቴን የቀማኝ ብዙ ህይወትን ያበላሸ የብዙ ንጹሐንን የጨፈጨፈ ያልታወቀበት ቆዳ ለበስ ተኩላ ነው። ለስሙ ሰው ወንድምሽ ይመስልሻል፣ ግን ጉድጓድሽን አርቆ እየቆፈረልሽ ነው። ብዙ የማታውቂው ነገር አለ ሰላም በማለት በድጋሚ ሊነግራት ይገባል የሚል እምነት አለኝ። ሌላው ትልቁ ጉዳይ ቃል ናት። ቃል አሁን ሳሚንና በኃይሉን ዘብጥያ የምታስወርድበት ዶክሜንት እንዳለ ዳሜጅ እንደሆነባት ካወቀች በኋላ አሁን ያለት አማራጭ በኃይሉን መለማመጥና ሳሚን መለማመጥ ነው። ምክንያቱም ከአቶ በኃይሉ ጋር ኦልሬዲ አንቺ ካዴ ዋሽተሽ ነው ወይ የሰላም ልጅ ነኝ ብለሽ የመጣሽው ብሎ ቢያፋጥጣት እንኳን በምሳሌ ማለት ነው እና ሜቢ ሰላም እኔ ልጅሽ አይደለውም በኃይሉ አንቺን ገድዬ ንብረትሽን ወደ እኔ አዙሬ ለእሱ እንድሰጡ ነው ያመጣኝ ብላ ደፍራት ነግራትም። ምክንያቱም የመጨረሻ የጭንቋ ቀን ካልሆነች በስተቀር ይሄን ነገር አትናገርም። እሷንም ስለሚያስጠይቃት ልጅሽ ነኝ ብላ ምን ድፍን ለማድረግ ነው የምትሞክረው። እና አሁን ሳሚንም ዘብጥያ ማስወረጃ ዶክሜንት የላትም፣ በኃይሉንም ዘብጥያ ማስወረጃ ዶክሜንት የላትም። ስለዚህ ባዶ እጅ ላይ ስለሆነች ያላት አማራጭ በኃይሉ ካጋለጥከኝ አጋልጥሃለሁ፣ አንቺ አጭበርብረሽ ነው እዚህ ቤት ልጅ ነው ብለሽ የመጣሽው ብሎ ሲያፋጥጣት፣ አንተ ደግሞ እህቴ እንግዲህ ብለህ ያመጣኸኝ ብላ እናገራለሁ ልትለው ትችላለች። እና ሁለቱ አሁን አይጥና ድመት ሆነዋል ማለት ነው። ስለዚህ ትልቁ ጉዳይ አሁን ቁልፉ ያለው ሳሚ ጋር ነው። ሳሚ በድጋሚ ሰላም ብሌን ልጇ እንደሆነች እየነገርኳት እያለ በደንብ አልሰማችኝም፣ ስለዚህ ለብሌን ልነግራት ይገባል ሊል ይችላል። ስለዚህ ብሌን ደግሞ ከኔ ጋር ከሆንሽ ዳግም እንትተሽ ከኔ ጋር ከሆንሽ ስለ እናትሽ እነግርሻለሁ ብሎም ሊላት ይችላል። ሳሚ ካሁን በኋላ ክፋትና ተንኮል ካላሰበ ሰላም እናትሽና ሊላት ይችላል። ግን እኔ ጋር ሆኝ ብሎም ሊላት ይችላል። እና
ሁለት አማራጭ ነው ያለው በሳሚ እጅ ላይ። ትልቁ ጉዳይ ደግሞ ዳግም ነው። ዳግም የእናቴን ጉዳይ ቶሎ ጨርስልኝ። ዳግም ብሌን ቃል እንድታምንህ ማድረግ አለብህ። በአንተ በእሷ ላይ እምነት እንድታገኝ ሁሉ እሷም በአንተ ላይ እምነት ልታገኝ ይገባል። የዛ ጊዜ ሚስጥሯን ትነግርሃለች ስትለውም ዳግም ፍቅራችን አደጋ ውስጥ ለምን ትጥያለሽ? ከአንቺ ጋር እኮ ምንም አይነት ቅናት አላይም። በቅናት ስትንጨረጨር ወይም የሆነ ነገር ሲሰማሽ አላይም። ስለዚህ እናትሽን ካገኘሽ በኋላ ዘወር ብለሽ ታይኛለሽ ወይስ ታገብኛለሽ ወይ? እንጋባለን እንወልዳለን ወይ? ይህን መልሽልኝ። ወይስ እናትሽን ካገኘሽ በኋላ በቃ እህትና ወንድምነታችን ይቀጥላል ልትይኝ ነው? በእኔ ስሜት እንድትጫወች አልፈቅድም። ብሌን እኔ አፈቅርሻለሁ እያላ ነው። ብሌንም ነገሮች መቅደም ያለባቸው መቅደም አላቸው። አሁን ምንም ልልህ አልችልም። ሁሉም በጊዜው መልስ ያገኛል። እባክህን የምትወደኝና የምታስብልኝ ከሆነ ይህን ጉዳይ ጨርስ እያለችው ነው። ዳግም የእውነት ብሌን ከሳሚ ጋር ከሆነች ኦልሬዲ ሚስጥሩን ላይ ያወጣላት ይችላል የሚል እምነት አለኝ። ትልቁ ጉዳይ ግን አሁን ቃል ያላት አማራጭ አቶ በኃይሉን ለማጥመድ ብዙ ነገር ለማድረግ የዳግምን እርዳታ ስትፈልግ ዳግም እንዲህ እርዳኝ፣ እንደዚህ አድርግልኝ፣ ሚስጥሩ ይሄ ነው ብላ ልታካፍለው ትችላለች በዚህ አማካኝነት። ምክንያቱም ሳሚ የነገራትን ለሰላም ሁሉንም ስላወቀች፣ አቶ በኃይሉ ደግሞ ራሱን ለማዳን ቃል አጭበርብራይ ሊሆን ይችላል የሚለውን ነገር ሲያወራ ስለሰማች ራሷን ለማዳን የማትሄድበት ጥግ የለም የሚል እምነት አለኝና በዚህ በኩል ዳግም የአባቱ ገዳይ ማን ነው? እናቴ ምንድን ነው የሚደበቀችኝ የሚለው እንቆቅልሽ የሚፈታለት ሰው ሳሚ ሊሆን ይችላል። ሳሚ ስለ እናቴ ካወቀ ስለ አባቴ ሊያውቅ ይችላል ብሎ ከሳሚ ጋርም ሊፋጠጥ በድጋሚ ሊገናኝ የሚል እምነት አለኝ። ምን ይፈጠራል? የወይዘሮ ገነት ጎረቤት ደግሞ አይን አውጣ ተኩላ አይነ ደረቅ ከቤት ውጭ በቃ ይበቃሻል እየተባለች የኔ የማገኘው ገቢ ወሬ በማመላለሴ የማገኘው ገቢ ከቀረብኝ እናንተ ለምን ሰላም ትሆናላችሁ? በማለት ይሄን ወሬ የዘረፈተችው እና ወይዘሮ ገነት ደብቀሃለች ብላ ለዳግም የነገረችው ነገር ዳግም አሽቀንጥሮ ጥሎ በሩን መዝጋቱ በጣም አሪፍ ነው። ምክንያቱም ዳግም ወረዲ አቶ በኃይሉ ነው የአባቱ ገዳይ የሚለውን ነገር ብትነግረው ስሜታዊ ሆኖ ሌላ ነገር ያደርጋል ሄዶ ማለት ነው። ስለዚህ ምን ይፈጠራል? በጣም አጓጊ ልብ አንጠልጣይ ወይዘሮ ሰላም የምትወስደው እርምጃ ምንድን ነው? ዲኤንኤን በፍጹም ልጅሽ ናት እንኳን ቢለኝ ውስጤ አይቀበልም። አይደለም እንደዚህ ያለ ጥያቄ ተነስቶ እንዲህ ያለ ሚስጥር ወጥቶ ከመጀመሪያውም ቃል የኔ ልጅ አልመስል እያልሽ ነው፣ ምንሽም እኔንም አይመስልም እያለቻት ነበር። እንዲህ ያለ ነገር መፈጠሩ በጣም አሪፍ ነው። ምንም ልሸውዱኝ አትችሉም እያለች ነገሮችን በጥሞና ካሰበቻቸው የብሌን እናት የውሸት ናት ብለው ለምን አመጡ? ወይዘሮ ገነትን ለምን አገቷት? ብሌን በብር ገዝተው እናትሽ ናት ብለው ለምን ማምጣት አስፈለጉ? ስለዚህ ልጅ ብሌን ናት ብላ ሰላም በራሷ ጥርጣሬ ወደ ብሌን ሊመራት ይችላል። ምን ይፈጠራል? በጣም አጓጊ ልብ አንጠልጣይ ቃልና በኃይሉ ወደ ዘብጥያ። እውነት ተደብቃ አትቀርም። ሀቅ ታሸንፋለች። ድል ለሳሚ።